በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? በመላው ዓለም የምትኖሩ ኦርቶዶክሳውያን የተዋህዶ ልጆች ክርስቲያኖች ሁላችሁንም የቁልቢው ገብርኤል በያላችሁበት ጥላ ከለላ ዋስ ጠበቃ ሆኖ ይጠብቃችሁ፣ ከታዘዘ መቅሰፍት ከተቃጣ መዓት ይሰውራችሁ፣ የልባችሁን መሻት ሁሉ ይፈጽምላችሁ። በላይ ጥላ በታች ጫማ ቅዱስ ገብርኤል ይሆናችሁ። እንግዲህ በያላችሁበት ሆናችሁ ቅዱስ ገብርኤልን ተማጸኑት፣ ይሰማችኋል። የልባችሁን መሻት ይፈጽምላችኋል። እንደምታዩት የምስራቁ ብርሃን የምስራቁ ኮከብ ቅዱስ ገብርኤል ኢትዮጵያ ሀገራችንን የሚጠብቀው ቅዱስ ገብርኤል ከእሳት የሚያወጣ ከአንበሳ አፍ የሚያወጣ ነው። ቅዱስ ገብርኤል ስለት ሰሚ ነው፣ አብሳሪ ነው፣ ፈጥኖ ደራሽ ነው፣ ተራዳይ ነው ቅዱስ ገብርኤል። ስለዚህ ሁላችሁም በመላው ዓለም የምትኖሩ ኦርቶዶክሳውያን ኢትዮጵያውያን ሁላችሁም ለቅዱስ ገብርኤል ስለታችሁን በመሳል የልባችሁን መሻት በመናገር ወደ ለየትም ወደ የትም ሳትሉ በእምነታችሁ ጸንታችሁ ቅዱስ ገብርኤልን ከጠየቃችሁት ከለመናችሁት አድርግልን ካላችሁት ያደርግላችኋል። ፈጽምልን ካላችሁት ይፈጽምላችኋል። ዋናው ትልቁ ነገር የእናንተ ማመን፣ የእናንተ መጽናት፣ የእናንተ መጠንከር፣ የእናንተ ጥንካሬ፣ የእናንተ በፊቱ መቆም ነውና የሚጠበቀው። ስለዚህ መልአከ ገብርኤል ቅዱስ ገብርኤል እሱ የድንግል ማርያም አብሳሪ ዘካርያስን ያበሰረው ሰለስቱ ደቂቅን ከእሳት ያዳነ ዳንኤልን ከአንበሳ አፍ የጠበቀ ቅዱስ ገብርኤል እኛንም ሁላችንንም በያለንበት እንዲጠብቀን ፈቃዱ ይሆንልን። አምላካችን ልዑል እግዚአብሔር ኢትዮጵያ ሀገራችንን ይባርክልን፣ ይቀድስልን። የቅዱስ ገብርኤል ጥበቃው ምልጃው አይለየን። ይሄ እንግዲህ የምታዩት ቤተ ክርስቲያን በምስራቅ ኢትዮጵያ በሐረርጌ ክፍለ ሀገር የሚኖር በምስራቅ ሐረርጌ ሀገረ ስብከት ስር ያለ ታላቁ ገዳም የደብረ ኃይል ቁልቢ ገብርኤል ገዳም ነው። እንግዲህ በያላችሁበት ተሳለሙት፣ ስለታችሁን ይስማ፣ ልመናችሁን ይቀበል። እግዚአብሔር ከእናንተ ጋር ይሁን። በሰላም ዋሉ።